እኔ ምንም አላረኳትም ሰው እየተረጋጋው ውጣ ወደዛ ምንድነው ሰማኛለህ ያለው ሰው እናት አትንካት ታማሚናት ልጅቷ እንዴ ምንድነው የታመመችው ታማሚና ነው የመጣችው ጸበል እየወሰድኳት ነው እዚህም ደግሞ እኔም አንዳንድ ነገሮች እያደረኩላት ነው የሆነ ህመም እንዳለብሽ ተናግራለች መንፈስ ምናምን ነገር እንዳለብሽ ጸበል ወስዳሽ ታውቃለች ውሸት ነው እንዳለ እኔ ሙሉ ጤነኛ ነኝ በቃ ልጅቷ ትታመማለች በጣም ምንም ነገር የለባትም አዎ ምርመራ አድርጋለች እና የምርመራ ውጤቱን አሳይኛ በቃ ምን ችግር አለ እሺ አሁን ግን እዚህ ለሞስ አምጥቼ አሳይሃለሁ ይሄ ቤትሽ ነው አዎ ቤቴ ነው ከቤትሽ የምርመራ ወረቀት የት ሊሄድ ይችላል 3 አመት ሙሉ እንደዚህ አድርገውኛል እና ወደ ቤተሰቦቼ መመለስ ፈልጋለሁ ተረጋግጠሽ እዚህ ቦታ ላይ ስታደርግሽ የነበረው ምንድነው ቅጠሉ ምናምን እዚህ ግቢ ውስጥ ምንድነው ዘርበይ አንቺ ካሜራውን እንደዛ ይዘውጣ ምንድነው ሰማኛለህ ካሜራውን ይሄ ቅጠል ምንድነው አልገባኝም አሮጊት ትሆናለች የሚለው ነገር ጭራሽ ነው ያልገባኝ ማለት ልጅቷ በአንቺ እድሜ ብትሆን ነው እንዴት ነው ዳሮጊትነት የምትቀየረው ለሊት አይኑ የሚበራ ሰው ከቤት ውስጥ እንደሚወጣና በተደጋጋሚ አስደንጋጭ የሆኑ ነገሮች እዛ ቤት ግቢ ጋር እንደሚታይ ነው መረጃ አንድ ወዳጃችን እንግዲህ ይሄ ነገር ለማህበረሰቡ ጠንቅ ነው ብሎ መረጃ የሰጠን እንግዲህ በተደጋጋሚ ከናንተ መረጃ እየደረሰን ነው ይህንን መረጃ መሰረት አድርገን እኛ ደግሞ ማጣራቶችን እያደረግን ለማህበረሰቡ ጠንቅ የሆኑ ማህበረሰብን ገዳይ የሆኑ ሰዎችን ጥጋቸውን ወይም ደግሞ ወንጀላቸውን ያጋለጥን በተለያየ መንገድ ተጠያቂ እንዲሆኑ ያደረግን ነው የምንገኘው እንግዲህ ዛሬም ደግሞ ያለነው ለዚህ ነገር ትኩረት ሰጥተን የአካባቢው ማህበረሰብ ጥያቄ ያነሳበት ሚስጥራዊ የሆኑ ነገሮች ሲሰሙ የነበረበት ህፃናት እንደሚፈሩ ዛው ቦታ ላይ ለመግባት ህፃናት እንደሚፈሩ ምናምን በሩ ደግሞ ትንሽ አንዳንድ ጉንዳን ወይም የተለያዩ ነገሮች እንደሚወሩት መረጃ ደርሶናል ይሄ ማለት እንግዲህ በጣም አስቸጋሪ ነገር ነው ለማንኛውም በቀጥታ እዛ ቦታ ውስጥ ምን እንደሚደረግ ከተለያዩ ሰዎች ማረጋገጥ ችለናል በቀጥታ ነው በሩን ሰብረን ምንገባው አብራችሁን ተከተሉ ምንድነው ይሆነ ያለው ምን ያደረግሽ ነው ክርስቶስ ምን ያደረግሽ እናት አረ ልጅቷ ምን ያደረግሽ ልጅቷ ምን ያደረግሽ ሰው ቤት መሰራላችሁ ምን ያደረግሽ ልጅቷ እኔ ምንም አላረኳትም ሰው እየተረጋጋው ውጣ ወደዛ ምንድነው ሰማኛለህ ያለው ሰው ቤት እዚህ ግቢ ውስጥ ምንድነው ዘርበይ አንቺ ካሜራውን እንደዛ ይዘውጣ ምንድነው ሰማኛለህ ካሜራውን ይሄ ቅጠል ምንድነው ካሜራውን ይዘውጣ ያውልሽ ተረጋጊ አልረጋጋም ዝም ብለህ ሰው ቤት ገብታ ተረጋግተኛለህ እንዴ ተረጋጊ ማንሽ አንቺ ምን ያደረግሽ ነው ልጅቷ እየከንኳት ነው ታማ ነው ሰማኛለህ ልጅቷ ታማሚ ናት አትቅረጻት ያውልሽ ሰማኛለሽ ልጅቷ ታማሚ ናት አትቅረጻት ስላንቺ በደንብ ሰምቻለሁ እውነት ነው ማለት ነው ምን ነው እውነት ታማሚ ናት አትቅረጻት ዝም ብላችሁ ካሜራ ይዘውጣ ምን እያደረግሽ ነው ሰማኛለህ ውጡልኝ ምን እያደረግሽ በህግ አምላክ ውጡልኝ ከዚህ ለምን ማትወጣው ሰው ቤት ዝም ብላችሁ ገብታችሁ ነው ማትወጡት እናት አትንካት ታማሚ ናት ልጅቷ እንዴ ምንድነው የታመመችው አደንዝዘሻታል እኮ ምንድነው ማለት ታማሚ ነች ይሄ ቅጠል ምንድነው ሰማኛለህ ምንድነው ይሄ ቅጠል እያከንኳት ነው አልኳ በቃ ምንድነው የምታክኝ አዎ እያከንኳት ነው እባክሽ እንደናንተ አይነት ሰርጎ ገቦች እንደናንተ አይነት በሽተኞች ለማያዝ ሲጀመር ነው ቤት ምን ትሰራለህ ያውልሽ ሰሚኛለሽ እኔ ቤት ምን ትሰራለህ ውጣልኝ አሁን እቺ ልጅ አንስቼ ወደ ህግ ወስዳታል የምን ህግ ነው ስለምን ህግ ነው የምታወራው ምን እንደምታደርጋት እያንዳንዷን ነገር ለፖሊስ ታስረዳለሽ አስረዳ ኧረ እባክሽ የፖሊስም ሲጠራ ሁላችሁም ላስረዳ ላውራ ትላላችሁ ምንም የፖሊስም ስለጠራ አይደለም ግን ላስረዳ በቃ ቁጭ በልና አለሽ ታማሚ ናት ሰሚኛለሽ እቺ ልጅ ቀጥታ ለመውሰድ አለብኝ ወዴት ነው የምትወስዳት ያውልሽ የክሮ አባላት ሊያግዟት ይገባል ምንድነው ማናችሁ እናንተ ሲጀመር ምን ዘኮነ ነይ እጅ ከፍንጅ ነው ያስኩት ሰማኛለህ ቆይ ተረጋጋ የት ነው ይዘኝ የምትወጣ ተረጋጋ አልኩህ አንዴ እና ታዲያ እቺ ልጅ ምን እያደረግሽ ነው ተረጋጋና እናውራ በቃ ምንም እናውራ ምንም አላረኳትኝም ምን ይሰራ እናውራ ነገር አለ ተረጋጋ ቁጭ በይ አንዴ ካሜራውን አጥፉልኝ ቆይ ካሜራውን አጥፉልኝ አንዴ እንግዲህ ውድ ተመልካቾቻችን አሁን ተረጋግተን ተመልሰናል ልጅቷ የግዴታ መሄድ ስላለባት ከክሮ አባላት ጋር ነው የምትገኘው እንግዲህ ምን እያደረገች እንደሆነ እያንዳንዷን ነገር እንጠይቃታለን እቺን ልጅ ምን እያደረገቻት እንደነበረ ሁሉንም ነገር ከማህበረሰቡ ያገኘነው መረጃ ትክክለኛ መረጃ እንደሆነ በድርጊቷ አረጋግጠናል ምን እንደሆነ ምን ስታረጋት እንደነበረ ማን እንደሆነች እያንዳንዷን ነገር እንጠይቃታለን ያው ልሰምኛለሽ እንዳንቺ አይነት ማይረቡ ለማህበረሰብ ጠንቅ የሆኑ ሰዎችን ለማጋለጥ ነው እዚህ ያለ ነው ምን ስታረጋት ነበር ልጅቷ በመጀመሪያ ምንም አልተረዳችሁኝም ምንድነው የምንረዳሽ እንዴ ምን እንደተፈጠረ እንኳን እኮ ማንም የሚጠይቀኝ ሰው የለም ዝም ብላችሁ ነው ዘላችሁ እየጫወታችሁ ገባችሁት መቼም እዚህ ጋር ዝም ብለሽ ጨዋታ እየተጫወትሽ አይደለም ልጅቷ ለምን ደም አታወራው ይኸውልህ ላስረዳ መጀመሪያ ላስረዳ እኮ ሞክሬያለሁ ማን ነው ስምሽ ስምሽ ማን ነው ትግስት ምንድነው የምታስረጂ ይኸውልህ ልጅቷ
ቤተሰቦቿ መተት ምናምን አስደርገውባት ሕክምና ላይ ነበረች። አሁን እኔ ደግሞ የባህል ሐኪም ነኝ። የባህል ሐኪም ነሽ? እና በቃ አንዳንድ ነገሮች እያረኩላት ነበረ። ተነስቶባት ነው እዚህ ሰዓት እዚህ ተኝታ ያገኛችኋት። የሚመስል ውሸት እንኳን ብትዋሽ ምን አለበት? ቤተሰቦቿ አስመትቶባት ምናምን። አንቺ ራስሽ ምን እያደረግሽ ነበር? ምን እያደረግሽ ነበር? ይኸውልህ በመጀመሪያ ልጅቷ ስትመጣ እዚህ ራሱ እኔ ጋር ታማሚ ነች። ታማሚ ነው የመጣችው። ጸበል እየወሰድኳት ነው። እዚህም ደግሞ እኔም አንዳንድ ነገሮች እያደረኩላት ነው። ሌላ ምንም ያደረኳት ነገር የለም። ጸበል ምናምን እያደረግሽ ይኸውልህ ልትረዳኝ ሞክር። አልነበርሽ እኮ ጸበልም እየወሰድኳት ነው። ደግሞ የባህል ሐኪምም እዚህ ቤት ውስጥ አንዳንድ ነገሮችን አደርግላታለሁ። ሌላ ምንም ያደረኳት ነገር የለም። ሲቀጥልም ማሳድጋት ልጅ ናት። እኔ ጋር ነው እየኖረች ያለችው። የምታሳድጋት ልጅ ናት? አዎ። ስንት ዓመት አደገች አንቺ ጋር? 4 ዓመት። 4 ዓመት። አሁን ደግሞ ሌላ ውሸት እየዋሸች ነው ማለት ነው። አሁን ለሕክምና ነው የመጣችው ምናምን መተት ተደርጎባት ነው አልሽ። አሁን ደግሞ የምታሳድጋት ልጅ እንዴ? ሁለቱንም አይከብድሽም? ከመጀመሪያው ላስረዳ። እቺ ልጅ ቤተሰቦቿ በጣም ደካማ ናቸው። ከገጠር ነው ያመጣኋት። በጣም ትልልቅ ሰው ሆኖ የወለዷት የመጨረሻ ልጃቸው ነች። በዛ ላይ በቃ እነሱም ታማሚዎች ናቸው። ከዛ አካባቢ ነው እየረዳቸው የሚኖሩት። ስለዚህ እቺ ልጅ እንደዛ ከምትሰቃይ ይዣት መጣሁ ወደዚህ። ታማሚዎች ናቸው ቤተሰቦቿ? አዎ። ታማሚዎች ከሆኑ ታዲያ እንዴት እነሱ እሷ ላይ መተት ሊያደርጉት? እኔ ምንም አልገባኝም ምን እንደፈለጉ። ሳይገባሽ ምንድነው እዚህ የምታደርገው አንቺ? አጋጣሚ ነው እዛ ሲሄድ እቺ ልጅ ታማ አገኘኋት። ለምንድን ነው ሄድሽ? ደግሞ እኔ እዛ ሀገሬ ስለሆነ ነው። ቤተሰቦቼ እዛ ነው ያሉት። ሀገርሽ ነው? ቤተሰቦቼ ልጠይቅ ሄድኩኝ። ቤተሰቦቼ ልጠይቅ ሲሄድ እቺ ልጅ እንደዚህ ታማ ነው ያየኋት። ከዛ እንደዛ ከምትሰቃይ አንደኛ ቤተሰቦቿ ያን ያህል ገንዘብ ያላቸው ሰዎች ማረሉ የሚረዱ ሰዎች ናቸው። አብራቸው ከምትሰቃይ ደግሞ እኔ እዚህ አምጥቼ ባሳድጋት ይሻላል። ገንዘብ ከሌላቸው መተት እንዴት ሊያደርጉባቸው? ምን ፈልገው ነው ከዚች አንድ ፍሬ ልጅ? እኔ ጠይቂያቸው ነበር ግን እኛ አይደለንም ነው የሚሉት እነሱ። ሰውን እነሱ ነው ያደረጋባቸው እንደሆኑ በምን አረጋግጥሽ? ያው ሳስጮህ እነሱን ስም ነው የምጠራው። ስትጮህ? አዎ። ጸበል ምናምን ስትወሰድ የቤተሰቦቿን ስም ትጠራለች። ጸበል ትወስጃታለች ማለት ነው? አዎ ጸበል ወስዳታለች። እና ቤት ውስጥ ምን እንደምታደርጊው? ምንም አላደረኩም። የባህል ሐኪም የባህል ሕክምና ነው ያደረኩላት። መድኃኒት ምናምን እያደረኩላት። ጸበል አብሮ አንድ ላይ መሄድ ይችላል እንዴ? ምን ችግር አለው? ጸበል ወስዳታለሁ። ጠዋት ስትመጣ እዚህ አንዳንድ መድኃኒቶችን አደርግላታለሁ። እርግጠኛ ነሽ? አዎ በጣም እርግጠኛ ነኝ። የባህል ሐኪም ነሽ? ይኸውልህ እናንተ ያልገባችሁ ልጅቷ በጣም እየታመመች ነው። አሁንም እየተሰቃየች ነው። እዛ ወስዳችሁ እናንተ ምን እያደረጋችኋት ነው? አንቺ ራስሽ እኮ ምን እያደረግሻት እንደሆነ በአይን አይቻለሁ። እኔ አልዋሸሁም። ዋሽተሻል እንጂ ባትዋሺ ኖሮ እንደዛ ስትለምኝኝ ወደ ፖሊስ ምናምን ስልሽ አትለምኝኝም ነበር። እሷ ፈቅዳ የባህል ሕክምናውን ፈልገው ከሆነ እዚህ የመጣችሁ በፍጹም ፖሊስ ምናምን ስልሽ አትርበተበችም ነበረ፣ አትለምኝኝም ነበረ። ስለዚህ የሆነ ነገር እያደረግሽ ነው። ምንም ያደረኩት ነገር የለም። እኔ ፖሊስ ተለኝ አልተርበተበትኩም። ደግሞ ሲቀጥል ደግሞ አሁን እቺ ቶሎ ሕክምና ያስፈልጋታል። እኔም ፖሊስ ጣቢያ ወስደ ሌላ ጊዜ የምፈጅበት ሰዓት አይደለም። እቺ ቶሎ መታከም አለባት። እኔ ልረዳት ነው የሞከርኩት። እያስረዳው ከሆነ ይኸውልህ ያሳደግኳት አልነበረም አላልሽም እንዴ? ታዲያ የባህል ሕክምናው የሚሰራ እኮ ለምን እስከዛሬ አልዳነችም? ያው እንግዲህ ቀስ እያለ ነው እንግዲህ እስካሁን ድረስ ምንም ለውጥ አላየሁባትም። ጸበልም ቀስ እያለ ነው። ብዙ ጊዜ ደግሞ ወስጄም ጸበልም አስቀምጫት ነበር፣ ግን በቃ እኔ ምንም ለውጥ አላየሁም። በጣም እየተሰቃየሽ በእናታችሁ ተሳዝናችሁ በቃ እንባ ጥሩ አለው። ይኸውልሽ አታልቅሺ። ምክንያቱም እንዳንቺ አይነት እያለቀሱ የሚሸውዱን ሲደረስባቸው ራሳቸውን በእንባ ውስጥ የሚደብቁ በጣም በርካታ ሰዎች አሉና እኛ ምናዝነው ለተበዳይ ብቻ ነው። ይውልን ለምን በቃ እቺ ልጅ መልሱልን፣ በቃ መልሱልን። በጣም እየተሰቃየች ነው። እናንተ ወስዳችኋት እዛ ይባስ ነው የምትሰቃየው። የባህል ሕክምና ሁልጊዜ ይሰራል ማለት አይደለም እና የባህል ሕክምና መሆኑን የምናረጋግጥበት መንገድ እስከሌለ ድረስ እሷን ላንቺ መመለስ አንችልም። እባክህ ለምንክ እባክህ ልጅቷ መልስልኝ። አልሰማሽም። ኃላፊነት ወስጄ ነው ያመጣኋት። ቤተሰቦቿ ምን ይጠይቁኛል? እቺ ልጅ አንድ ነገር ብትሆን በዛሬ ደግሞ በሐኪም የሚድን ነገር አይደለም። በቃ ሐኪም ቤትም ወስጃታለሁ፣ አሳይቻታለሁ። በቃ ምንም ተንከራተትኩኝ እኔ ለሷ ስል። አሳክምሻታል? አዎ አሳክምሻታለሁ። ምንም ነገር የለባትም ነው የሚሉት እዚህ። ግን በቃ ልጅ ትታመማለች በጣም። ምንም ነገር የለባትም? አዎ ምርመራ አድርጋለች እና የምርመራ ውጤቱን አሳይኛ። በቃ ምን ችግር አለ? እሺ አሁን ግን እዚህ ለሞስ አምጥቼ አሳይሃለሁ። ይሄ ቤትሽ ነው? አዎ ቤቴ ነው። ከቤትሽ የምርመራ ወረቀት የት ሊሄድ ይችላል ነው ወይስ ሌሎች ቤቶች አሉሽ? አይ እዚህ አጋጣሚ ቤት ነበር ለሐኪም ቤቱ የሚቀርበው እዛ አስቀምጬው ነው። ግን አምጥቼ አሳይሃለሁ። ምንም ችግር የለም። አስተፋሽስ ቢሆን የውሸት
ይኸውልህ እኔ ምንም የውሸት የማጽፈው ነገር የለም። እቺ ልጅ ታማሚ ናት ብዬ እያስረዳሁ ነው። ቆይ አታሳዝናችሁም? አንድ ፍሬ ልጅ እኮ ናት። ማታወራው ለምንድነው ማትጋገረው ማትናገረው? በቃ ሲነሳባት እንደዚህ ነው የሚያደርጋት። ለዛ ነው እኔም ደግጬ አንዳንድ ነገር እያደረኩላት ነበር። ምንድነው የሚሰማት? በቃ እንደዚህ ነው ድንዝስታ ያንቀጠቅጣታል ምናምን። ስትነቀጠቀጥ አላየሁም እንዴ እናንተ እኮ ከስንት ሰዓት በኋላ እኮ ነው እዚህ የመጣችሁት? ምኑ ነው እንደዛ ፍዝዝ ያለችው? ይኸውልህ አሁን እየተዋት ራሱ ምልስ ያደርጋታል። አንዴ ወስድ አንዴ ምልስ ያደርጋታል። እኔ ምን ላድርግ? እሺ ነው ይኸውልህ ለማንኛውም አሁን የክሩ አባላት እያዩት ይገኛሉ። ደህንነት ተዋጥሩ ከሆነና ማለት ራሷን የምታውቅ አይነት ስትሆን የኛ ሰዎች እያዩት ነው። ደህና ከሆነች እዚህ ገብታ ቁጭ ብለን እናወራለን። ያለዛ ግን አንቺ ላምንሽ አልችልም። ምክንያቱም እጅ ከፍንጅ ነው እጄ ላይ ያስኩሽ። ልጅቷን በቅጠል አድርገሽ ዘረረሽ መሬት ላይ ቅዝቃዜ አለ። የባህል ሐኪም እኮ ሲያክም እኔ በማውቀው ነው ምን ላድርጋት? የወደቀች ግን አትመስልም። ትራስ ከአንገቷ ላይ ትራስ አረኩላታ። ከስር ምን ላድርግ ታዲያ? ወደቀችብሽ። እዚህ ስትወርቅብኝ ትራስ አረኩላት። በቃ ይጥላታል እንደዚህ ስለሚጥላት እኮ ነው እዚህ ወደቀችብኝ። ትራስ አንስቼ አረኩላት። ምንድነው ጥፋቱ? ማለት እንዴት የባህል ሕክምና እውቀቱ ሊኖርስ ይችላል? ሳይሽ ገና ምንም እንትን ላይፍ ኤክስፒሪየንስ ያለሽ አትመስሊም። ሳይሽ በቃ ትልቅ ሰው ምናምን አይደለሽም። ብዙ ጊዜ እኔ በማውቀው የባህል ሕክምና ብዙ ጊዜ ወስጄ አውቃለሁ፣ ሄጄ አውቃለሁ። ወይም ደግሞ ለሌሎች ሰዎችም በአጋጣሚ ሄጄ ነበረ። ግን ትልልቅ ሰዎች፣ መድኃኒት ቀማሚዎች፣ የእድሜ ባለጸጎች ናቸው አብዛኛው ጊዜ እኔ በማውቀው። አንቺ ገና በጣም ታዳጊ ነሽ። እንዴት ነው ይህንን ሁሉ እውቀት ልታመጭ ቻልሽው? አባቴ የባህል ሐኪም ነው እና በቃ ሲቀመም ምናምን ብዙ ጊዜ አብሬ ሆን ነበርና ከሱ ነው የወረስኩት። ስለዚህ በአባትሽ ነው የወረሽው ይሄን ነገር። ድፍረት አይሆንብሽም? አሁን እዚህ ጋር ልጅቷን እያከምኩ ነው ብለሽ መሬት ላይ ዘረረሽ እንትን ስትይ? ቴኒኩ ያዳንኳት ምን አደረኳት? ያዳንሻት ነው? ምንም እኮ ያደረኩት ነገር የለም። እቺ ልጅ እንድትነሳ እንድትድን ያደረኳት። ሌላ ምን ያጠፋሁት ነገር አለ? አላጠፋሽም። አዎ። ለምንድን ነው ግቢያችሁ የሚቆለፈው ታዲያ በቀን? እንዴ ብዙ ጊዜ ሰው አይኖርም። ለዛ ነው የምንቆልፈው። እቺ ልጅ ባዶ ግቢ ውስጥ እያት ነው የምሄደው። ምን እንደምትሰሪው አንቺ የምትተዳደሪበት? ያው የመንግስት ሰራተኛ ነኝ። የመንግስት ሰራተኛ ነሽ? አዎ። ስለዚህ እቺ ልጅ እዚህ ቁጭ ያለችበት ምክንያት አንቺ እንድትፈውሻት ነው? አይደለም። እቺ ልጅ እዚህ የመጣችው ቤተሰቦቿ እሷን ማኖር አይችሉም። እሷን ማብላት ማጠጣት አይችሉም። በቃ እዛ በጣም ተጎድታ ነው እኔም ሳመጣት የመጣችው። አሁን ነው ሰውነቷ እንደዚህ ትንሽ ራሱ መለስ ያሉ። እዛ በጣም ተጎድታ ነበረ። ምን ሆነ የተጎዳው? በቃ ሰውነቷ ምንም ማለት በቃ በደንብ ምግብ ምናምን አይሰጧትም እዛ። ለምን? ምንም የላቸውማ ቤተሰቦቿ። እና አንቺ ምን ኖሮሽ ነው እዚህ ቤት ውስጥ ያመጣሽው? ቤትሽ እንደማየው ከሆነ ያን ያህል ሰውን አምጥቶ ለማኖር የሚያስችል አይነት አይደለም። ግን ግቢ ሰፊ ነው። ከእነሱ እሻላለሁ መቼስ እኔ ቢያንስ እሰራለሁ፣ ደሞዝ አለኝ፣ የራሴ ቤት አለኝ። ለእሷና ለእኔ ደግሞ አላንስም። ደንብ ነው። ምንም ቢሆን ምግብ አይጠፋም እዚህ ቤት ውስጥ። ያለምንም ምክንያት ያለምንም ዝምድና በዚህ ጊዜ እሷን ለማገዝ ለማኖር ነው ያመጣሻት ማለት ነው? አዎ። በጣም ደግ ነሽ። እኔ ብቻዬን ነው የምኖረው እዚህ ቤት ውስጥ። እዚህ ግቢ ውስጥ ብቻዬን ከመሆን እሷ አብራኝ ብትሆን ለእኔም ለእሷም ጥሩ ነው። እኔም ስንት ነገር አለ የሰው ልጅ ብቻውን ሲኖር። በጣም ደግ ነሽ። እውነት እንዳንቺ አይነት ደጎች ብዙ። ግን ያንቺ ትንሽ ለማመን የሚከብድ ነገር ሆነብኝና ክፍለ ሀገር ሄድሽው ለምን ነበር? ቤተሰቦች ልጠይቅ። ቤተሰቦች እዛ ናቸው? ስለዚህ ቤተሰቦችን በምታመጪ ሰዓት ከነሱ ጋር የመገናኘት አጋጣሚ ገጠመሽና እሷን ወደዚህ ይዘሻት መጣሽ? ቤተሰቦች ጋር ሲሄድ እነሱ ጎረቤቶቻችን ናቸው። የተወሰነ ጊዜ ቆይቼ ስለነበር ያው በቃ ሁኔታዎች ምናምን ሳይው ቤት ውስጥም ሲወራ ያለው ነገር በጣም እንደሚቸግራቸው እሷንም በቃ በደንብ እንዳያለዟት ምናምን ነው። ስለዚህ በቃ እኔ ቤተሰቦቼ ለምን እኔ አልወስዳትም አልኳቸው። እዚህ ብቻዋን ከምትሆን እዚህ እንደዚህ ከምትንገላታ እኔም እዛ ብቻዬን ከመሆን ልውሰዳትና እኔ ጋር ትኑር አልኳቸው። እሻል ከዛ ቤተሰቦቿንም ሳወራቸው በቃ ደስ ነው ያላቸው። እዚህ ከምትሆን እዛ ከተማ አንቺ ጋር ሆና ግን አደራ ብለው ሰጡ። በዚህ ጊዜ የፈለገ ቢቸገር ልጁን አሳልፎ የሚሰጥ ሰው አለ ብለሽ ታስቢያለሽ? ክፍለ ሀገር ከምትሆን እዚህ መጣ ብትማር ምናምን ይሻላል ብለው ነው ያሰቡት። አንደኛ በጣም ገጠር ውስጥ ነው እኮ የሚኖሩት እነሱ። በጣም ገጠር ውስጥ ስለሆነ ለትምህርት አይመችም። በዛ ሰዓት ደግሞ ጭራሽ የማይመች ቦታ ላይ ነበሩ። በጣም ሩቅ ነው የሚማሩት ሂደው።
ስለዚህ በዛ ላይ ደግሞ እነዚህ ሰዎች እኮ በጣም ተቸግረዋል። እቺ ልጅ ሳትበላ ሳትጠጣ ከምታድር እኔ ጋር ሆና እዚህ ቢያንስ የተሻለ ኑሮ ብትኖር ነው የሚሻላቸው። እሷን ይዘሻት መጣሽስ? እነሱን ያው እንግዲህ እዚያው ያለው ሰው እያገዛቸው ነው። እኔም ደግሞ ስችል ብር ምናምን ልክላቸዋል። አካባቢው ላይ ያለው ሰውም እያገዛቸው ነው። ያግዛቸዋል። ታረለ እሷን እያገዟቸው ነው። እሷን ለምን አግዟትም ታዲያ? እንግዲህ በቃ አልቻልንም ሲሉን ይዣቸው እሷን ይዣት መጣሁኝ። እንግዲህ ስንችል ደግሞ እነሱን እናግዛለን። እስኪ እንደው የተነገርሽኝ ነገር በጣም ለማረጋገጥ እና ለማመን የሚከብድ ነገር ነው። ማለት ክፍለ ሀገር ሄዶ ሰው ይዞ መጥቶ ምናምን እናረጋግጣለን። አሁን ያልገባኝ ነገር ማለት ማንም ሰው እኮ የሚያደርገው ነገር ነው። ክፍለ ሀገር ሄዳ አሁን የተቸገረው ሰው ይዘህ ብትመጣና እዚህ አብረህ ከሆነ ሰው ጋር ብትኖር ኢቭን አንቺ በጣም ታዳጊ ነሽ። የዚህ ግቢና የዚህ ቤት ባለቤት መሆንሽን እንኳን እኮ ገና አላመንኩሽም። ምክንያቱም በጣም ብዙ ጥርጣሬ ውስጥ የሚከት ነገሮች አሉ። ለምን በርሽ ላይ በጣም አንዳንድ በጣም የሚከብዱ ነገሮች አሉ። ያንቺ ግቢ ሰዎች ይፈሩታል። ያንቺ ግቢን በር ቤቶች ሰዎች ይፈሩታል። ለምሳሌ ህፃናት አብዛኛው በር ላይ ጫወቱና አንቺ በር ጋር ሲመጡ ይሸሻሉ። ለምንድን ነው? ምን አውቃለሁ እንግዲህ እኔ እዚህ አይደል እኔ የምውለው ስራ ነው። እንደማንኛውም ሰው ጠዋት ወጥቼ ማታ ገባለሁ። እንግዲህ ያው ጉንዳኖች ምናምን ቤትሽ በራፍ ላይ እንትን ይላሉ፣ ይሰበሰባሉ። እና ጉንዳን ላባር ታዲያ ስራዬን ትቼ ማንም ሰው ግቢ ከጉንዳን አለ የለም ማለት በጣም በቀን እና ሰዓት አለው። እዛ ሰዓት ላይ ብቻ ነው ያንቺ ቤት ማለት ኛም ባጣራ ነው መሰረት ማለት ነው። በጭራሽ ምንም ጉንዳኖች የሚመጡት ነው። ምን አይነት ቀልድ ነው የምትቀልዱት? ቀልዱን ተውና ማብራሪያውን ፈልጋለሁ። እንዴ ምንም ማብራሪያ የለውም። እንደማንኛውም ግቢ ጉንዳን ይመጣል ግቢ ውስጥ በቃ አለቀ። ኦኬ ስለዚህ እንጂ የምን ሰዓት የምን ምናምን ነው ኖርማል ነው እንዴ? ሰዓት ምናምን የለም። በቃ የሆነ ጊዜ ጉንዳን እንደሚመጣ የሆነ ጊዜ እኔም ግቢ ጉንዳን ይመጣል። ጉንዳን አልጠብቅ እንግዲህ ነው አይምጡ። ያው የተለየ ነገር ነው ብዬ ስላሰብኩኝ ነው። ጉንዳን አይመጣም። አንተም ስለወረደ ግቢ ብቻ ለምን መረጠ? ጉንዳን እኮ አንተ ራሱ ልጠይቅ። ማንኛውም ግቢ ውስጥ ጉንዳን ሊገባ አንተ ግቢ ውስጥ ጉንዳን ገብቶ ያውቅ? የለም ጭራሹ ነው። ከዚህ ግቢ ውስጥ ወደ 6 ወደ 7 ቤት በሮች አሉ። ከዛ ውስጥ አንቺ ቤት ብቻ ጋር ነው። ቀን 6 ሰዓት ሲሆን ይመጣሉ፣ ይሰበሰባሉ። አረ ምንድነው የምታወራው? እናትክ እንዲህ ብለው ነገር የለም። እርግጠኛ ነሽ? አዎ። ወይ አንቺ ስለማትዩ ይሆናል እንዴ? ባሉ ለስታደ ግቢ ውስጥ የሚሆነው ነገር አላውቅም እንዴ? እሁድ እኮ ቤቴ ነው የምውለው። እዚህ ከሌለሽ በመንፈስ ነው የምትከታተለው? ይኸውልህ እሁድ ቤቴ ነው የምውለው። እሺ ሌላውን ቀን እንኳን ተው። እሁድ ቤት ነው እንደምትዩ? አዎ። ኦኬ ስራ እረፍት ስለሆነ እረፍት ስትይ ምንም ነገር እዚህ ግቢ ውስጥ አጋጥሞሽ አያውቅም? ምንም አጋጥመኝ እሄዳለሁ ወደ ጓደኞቼ ጋር የተወሰነ ሳቆቼ ወደ ከሰዓት ወደ ማታም ጓደኞቼ ጋር እሄዳለሁ ምናምን። በቃ እሁድን ማንም ሰው እንደሚያሳልፈው ነው የማሳልፈው። በህይወት አጋጣሚ አሞሽ ወይም የሆነ ነገር ገጥሞሽ ያውቃል? አስቸጋሪ ቻሌንጅ የምትይው በህይወትሽ? ያው ሰው አይደለም እንዴ? እስኪ አስታውሽኝና ንገሪኝ። ያው ምን ያውቃል? ምን አይነት ነው? ያው ማንኛውም ጨጓራ ምናምን አሞኝ ያውቃል። ጨጓራ ያምሻል? ሌላስ? ማለት በከፍተኛ ደረጃ አሰቃይሽ መማል? የለም በከፍተኛ ያህል ታመም ያላቅ ታመሻተክ ነው። ያው ጤነኛ እንድትሆኚ ጸልያለሁ ነው። ግን ምንድነው ችግር የለውም። ግን ምንድነው ስላንቺ አንዳንድ ጥያቄዎችን ሳጠያይቅ የሆነ ሰዓት ላይ ጸበል ብላ ወደ 1 ወር አካባቢ ከቤትም ከስራም እንደምትጠፊ ከዛ ደግሞ የሚገርመው ነገር ወር አካባቢ ጥፍት ብለሽ ምናምን ስትመጪ ማንም አንቺን ከስራ ለማባረር ሞክሮ አያውቅም። ሌላ ቢሆን ይባረራል። ስላንቺ ሳጣራ ነው ያው አጣራለሁ እኔ ያው ስራዬ ስለሆነ አጣራለሁና ሳጣራ እንደዚህ አይነት ነገሮች ሰማሁ። ምንድነው? ያው ጸበል ጀሜሮ ልጅ ነው 1 ወርም ሆነ ምንም ያህል ጊዜ አስፈቅጄ እንደሚያማት ያውቃሉ። መስሪያ ቤትም ፈቃድ ወስጄ እሄዳለሁ። ጸበል ይዣት እዛ ትንሽ መለስ አስፈቅጄ መረጃ አለኝ እንደማታስፈቅጂ። መጨረሻ አስፈቅጄ እንዲህ ሳላስፈቅድ ማን መልሶ ያስገባኛል? እኔ ማን ነኝና ነው መልሶ የሚያስገባ? መረጃ ስላለኝ ነው እንግዲህ ነገርኩ። ከኃላፊዎችሽ መረጃ አለኝ። እኔ ምሰራው ዝም ብዬ ባቦ ሰጥ ምናምን አይደለም፣ በግምት አልሰራም። እና ኃላፊዎቹ ታዲያ ዝም ብለው ያስገቡኝ? አንተ ራስህ ታስበው እንዴ ዝም ብለው ያስገቡኛል ካላስፈቀድኳቸው? እንጃ የተለየ ነገር አንቺ ጋር ይኖር ይሆን? ምን ይኖራል? ይሁን እንደምታይ ማንኛውም ሰው ነኝ። የስራ ብቃት ምናምን? አዎ በስራዬ ጎበዝ ነኝ።
ግን ደግሞ ምንም ያህል ጎበዝ ብትሆን ሳታስፈቅድ ቀርተህ ማንንም የትኛው መስሪያ ቤት ያስገባ ይችላል። ስለዚህ የምትይኝ እኔ ምንም ያደረኩት ነገር የለም። ያው ሊጸበል ወስዳታለሁ በቃ አንድ ወር ያህል ምናምን ጊዜ ቆይተን የቆየውን ያህል ጊዜ ቆይተን መልሳታለሁ። ጥሩ እንግዲህ ከካሜራ ጀርባ ልጅቷ ደህና እንደሆነች የነገሩኝ ነው መሰለኝ። አስገቡልኝ እስኪ። ያው አሁን የነገርሽኝ ነገር ምናልባት ላረጋግጥ የምችልበት አንዱ መንገድ ልጅቷን ወደዚህ እስኪ አንዴ ነይ አረፍ በይ እስኪ እቺ ነገር ጠበበች መሰለኝ። እስኪ እዚህ ጋር ያው አንቺ ፈዋሽ ስለሆንሽ ካጠገባ ብትሆኚ እንዳልሰው እንዴትስተሻልሽ ወደዚህ ጠጋበይ እናቴ ወደዚህ ጠጋበይ። ኦኬ ለምንድን ነው የምትፈራው? ወደ አንቺ ጠጋበይ ስላትፈራች ለምንድን ነው የምትፈራው? ያው እንግዲህ ትንሽ እስኪሻላት ይሆን አይዞሽ እስኪሻላት አሁን ደህና እየሆነች ነው በቃ። እናቴ ምን ሆነሽ ነው? ምንድን ነው የሚያምሽ? አንቺ ፈርተሻለች። ምንድን ነው እኔን የምትፈራ? አብረኝ እየኖረች አይደል እንዴ? ማለት ማውራታችን ያው ትንሽ ፈሪ ስለሆነች ነው። አይዞሽ ምንም አይልሽም እናት። ማለት ከመጀመሪያው ጀምሮ የሚያማት ምኗን ነው? በቃ እንደዚህ ይጥላታል፣ ድንገት ይጥላታል ምናምን እና አታውራ፣ ትንሽ ያንቀጠቅጣታል። በአይኗ በጣም ያየች ነው። የሆነ ችግር አለ። ምን አይነት ችግር አለ? ምንም ችግር የለም። አውራ አይዞሽ። እስኪ እሷን ትንሽ ደቂቃ ላውራት ለብቻዋ። አይ ምን ያለው ለምን ለብቻዋ ታውራታለሽ? ግዴለሽም ለብቻዋ ላውራት። ለምንድን ነው ለብቻዋ የምታውራት? ይሄውን ያለው ከኔ ጋር አውራት። አይ የሆነ የፈራችሁ ነገር አለ። ምንም የፈራችሁ ነገር የለም እንዴ? ይሄው ታወራለች። አውሪው ያሻታል። ስለገትላ አፍቃረኛ አይደል? የፈራችሁ አንተን ነው። ካሜራውን አሁን እናንተ ክሮይ ስላሉ እዚህ ፈርታው ነው እንጂ እንደዚህ እንትን ብላ አይደለም። ደግሞ የፈራችሁ አንቺንም ሊሆን ስለሚችል ብቻዋን እናውራት። ግዴለሽም። አይ ብቻዋን ነው እንድትሆን አልፈቅድልህም። ውጪ አንዴ ውጪ። ሰማኛለች ልጅቷ ታማሚ። ምንም ከሌለች እኔ ብቻዋን እንድትሆን አልፈቅድልህም እኮ። ምንም አናድርጋትም። እኛ ልናውራት ብቻ ነው የምንፈልገው። አንቺም ደግሞ ከካሜራ ጀርባ ሆነሽ የሚሆነውን ነገር መከታተል ትችያለሽ። ልጅቷ ታማሚ ነች ነው ያልወጣም አልኩ። እዚህ ቁጭ ብላ አውራት። ተሰማኛለህ? አልወጣም። ልቀቀኝ እንዴ! በግድ ነው ልታስወጣኝ? ታማሚ ናት ልጅቷ። እኔ ጥያት አልወጣም። ይኸውልሽ ቆይ ተረጋጊና እሷን ላውራት። ታማሚ ልትሆን ትችላለች እኮ። እሷን ብቻዋን ትችላለች አልወጣም አልኩ እኮ። ይኸውልሽ እመኚኝና አንቺ ሳውራሽ እንዴት ነው ያወራሁት? ያው እንግዲህ እንደዚህ ነው ያወራኝ። እኔ እና እሷ ግን አንድ አይደለም። እኔ ጤነኛ ሰው ነኝ። ምንም አልፈራሁም። ግን እሷ ደህና አይደለች እያልኩ ነው። ሰማኛለህ? እኔ እሷ በዚህ ቤት ጥያት ልሄድ አልችልም። ከአንቺ ጋር የሆነ ችግር አለ። ምንም ችግር የለም አልኩ እኮ። እንዴ ለምንድን ነው? አንድ ያዙልኝ። እንደዚህ የማይፈራችበት ምክንያት አለ። ደህና ነሽ? እንትን ማውራት ትችያለሽ እናቴ? አዎ ትችያለሽ። ምን ነው ድምፅሽ? እኔ እንጃ ምን እንደሆንኩ ትንሽ አሞኝ ነበር። ስለዚህ እሷ ፊት ልታወሪ ያልፈለግሽበት ምክንያት አለ ማለት ነው? አይ እንደዛ አይደለም። አትፍሪ። ቅድምም አይተሻል። መጀመሪያ አንቺን ደህና እንድትሆኚ የክሩ አባላት ሲንከባከቡሽ ነበረ። እኛ የመጣነው መረጃ ደርሶን ጋዜጠኞች ነው። ልክ እንዳንቺ የተጨቆኑና በተለያየ መንገድ የተጎዱ ሰዎችን መውጫ መንገድ ላጡ ሰዎች ከፈጣሪ ጋር በመተባበር ነፃ የሚወጡበትን መንገድ ለመፈለግ ነው። እርግጠኛ ነኝ የሆነ ነገር ባትሆኝ ኖሮ እች ልጅ ከዚህ አትውጣ ከኔ ጋር አትከራከረኝም ነበር። ስለዚህ የሆነ ነገር ሆነሻል። ሁሉንም ነገር አስረጅ። ወደ እናትና አባቴ መመለስ ፈልጋለሁ። መልስኝ። ቆይ አታልቅሽ። ይኸውልሽ ወዴት ነው የምትመለሰው? ቆይ ቤተሰቦችሽ አቅም የላቸውም አይደል እንዴ? ለዛ አይደል ወደዚህ የመጣሽው? አይ አይደለም። እና ለምን እንደዛ አይደለም። ቤተሰቦችሽ የሆነ መተት ምናምን አላረጉብሽም? እንደዛ አላረጉብኝም። ማንም እንደዛ አላደረገብኝም። በፍቃዴ ነው የመጣሁት ወደዚህ መጀመሪያ። እሺ ከዛስ ምን ተፈጠረ? ለምንድን ነው ወደዚህ የመጣሽው በፍቃድሽ? በምን ምክንያት ማለት ነው? ያው እኔ ብቻ ነኝ ልጃቸውና ትልቅም እየሆንኩኝ ስለመጣሁኝ ምናምን እነሱን ማገዝ ያስፈልገኛል። ትልልቅ እናትና አባት ነው ያለኝ እና እድሜያቸውም እየገፋ ነው እና እኔ መስራት ያስፈልገኛል። ለዛ ከተማ ሄጄ መስራት እንዳለብኝ አልችልም። በቃ ገጠር ስለሆነ እዛ ሆኜ ስራም አላገኝም። እዛ የተሻለ ስራ ማገኘው ከተማ መጥቼ ነው።
ለዛ ብዬ ነበር ሐሳብ እንደዚህ አይነት ሐሳብ ያሰብኩት ወደ ከተማ ሄጄ መስራት ያሰብኩት። ተማሪ ነበርኩኝ ትምህርቴን ማቋረጥ እንዳለብኝ በቃ ግዴታዬ ነው። ትምህርት አቋርጬ ነው ስራ ልገባ የምችለው። እናትና አባቴን መደገፍ አለብኝ ብዬ ነበር ያሰብኩት። ከዛ የሆነ ጊዜ ላይ እቺ ሴት ትመጣና እንደዚህ አይነት ስራ አለ ብሎ የሆነ ወንድ ነው ብቻ ልካው ነው መሰለኝ እና ልካው እንደሆነ በምን አወቅሽ? አላቅም በቃ ሰው እንደላከው አይነት ነው ሲያወራኝ ነበር። እሺ ከዛ የሆነ ስራ እንዳለና እዛ ሄደሽ እንደምትለወጪ ምናምን ነገር ብሎ ነገረኝ። እሺ ከዛ እኔም እድሉን አገኘው ብዬ በቃ ተስማማሁኝ። ለቤተሰብም አልተናገርኩ። ለምን ነው ለቤተሰብ ያልተናገርሽ? እንደማይልኩኝ አውቃለሁ። በቃ እኔ ብቻ ነኝ ልጃቸው፣ ሴት ልጃቸው እኔ ብቻ ነኝ። እንደማይልኩኝ ስለማቅ እኔ ደግሞ ሰርቼ እነሱን መጦር አለብኝ ብዬ ስላሰብኩኝ እንደማይልኩኝ ስለማቅ በቃ ሳልናገር ነው የወጣሁት። እሺ ከዛ ወደ ከተማ መጣሁኝ። ግን በቃ እንደተባለው አይደለም ያገኘሁት። የሆነ ቤት አመጡኝ፣ ቁጭ አልኩኝ። በቃ ከሆነ ሰዓታት በኋላ ደንዝዣለሁ። እኔ ራሴን አላቅም። ከዛ በኋላ በቃ ሁሉ ነገሬ መተኛት ነው። እተኛለሁኝ በቃ ሌላ ምንም የምወጣበት እንትን ራሱ ሰዓት ራሱ የለኝም። በቃ አልወጣም፣ ከቤት አልወጣም፣ አያስወጡኝም። ምን ያህል ጊዜ ሆነሽ እዚህ ከመጣሽ? አንድ 3 ዓመት። 3 ዓመት ሙሉ 3 ዓመት ሙሉ እንደዚህ አድርገውኛል እና ወደ ቤተሰቦቼ መመለስ ፈልጋለሁ። እዚህ ቦታ ላይ ስታደርግሽ የነበረው ምንድነው? ቅጠሉ ምናምን ስለሱ ነገር ታስታውሻለሽ? አይ ምንም ማውቀው ነገር የለም። በቃ የሆነ ነገር ትሰጠኛለች፣ ደነዝዛለሁ፣ አለቀ በቃ። ሌላ ምንም ነገር የማስታውሰው ነገር የለም። ከዛ በኋላ የደንዛዜ ስሜት ሲሰማሽ ማለት መደንዘዝሽን እንዴት ነው የምታውቂው? ማለት አካልሽ ላይ የሚሰማሽ ነገር አለ? ውስጥሽ የሚሰማሽ ነገር አለ? አዎ የሆነ በቃ የሆነ ስትደነዝዝ እንዴት ነው የሆነ ሊጥልህ ሲል ያለው ስሜት የለም? የሆነ የማዞርም ምናምንም አለ። ግን በቃ ወዲያው ድንዝዝ ነው የምለው። ምንም ማውቀው ነገር የለም በቃ። ከዛ በኋላ የሚፈጠረውን ምን እንደምታረገኝም አላውቅም። ግን እኔ እዚህ የመጣሁበት አላማዬ ይሄ አልነበረም። ስራ ሰርቼ እናትና አባቴን መጦር ነበር አላማዬ። አላማዬን ግን አከሸፈችብኝ። አይዞሽ፣ ይኸውልሽ አታልቅሽ። ምናልባት ማልቀስ መፍትሄ ላይሆን ይችላል። አሁን ሁሉንም ነገር እንድታስረጅ ነው የምፈልገው። የሆነ ህመም እንዳለብሽ ተናግራለች። መንፈስ ምናምን ነገር እንዳለብሽ ጸበል ወስዳሽ ታውቃለች? ማለት አንቺ እንድትደኝ ያደረገችው ነገር አለ ወይስ ከዛ ስትመጪ ጤነኛ ነበርሽ? ውሸት ነው እንዳለ። እኔ ሙሉ ጤነኛ ነኝ። በቃ ስራ ለመስራት ነው የመጣሁት። ሙሉ ጤና ይዤ ነው ወደዚህ ከተማ የመጣሁት። እሷ ግን በቃ ወደዚህ ወደ ማላቀው በሽታ የጣለችኝ እሷ ነች። ኦኬ፣ የሚጥል በሽታ በሷ ምክንያት ነው የመጣው ነው አይደለም? የሆነ የምታደርግብኝ ነገር አለ እና እወድቃለሁ፣ ደንዝዛለሁኝ እንጂ ይሄ ሰው ሲወድቅ እኮ አለ አይደለ? ሙሉ ለሙሉ እንደሞተ ነው የሚሆነው አይደለ? የኔ ደግሞ በቃ መደንዘዝ ማለት በህይወት እያለክ በቃ ፍጥጥ ብለክ የሚሆነውን ነገር አለማወቅ ነው። በቃ እንደዚህ አይነት ነገር እንዲደርስብኝ ነው እሷ እያደረገች ያለችው። ከዛ 6 ሰዓት ላይ ደግሞ የሆነ የማይሆን አሮጊት ሴትዮ ትመጣብኛለች ደግሞ ሌሊትም እንደዛው። እኔ እየተቀየረች ይሁን አላቅም። በቃ እኔ ምንም ሊገባኝ አልቻለም። ማለት ነው እየተቀየረች? እኔ በቃ ምንም ማቀው ምን እንዳደረገችኝም አላቅም። በቃ ወጣት ሆና ትመጣለች፣ አሮጊት ትሆናለች። እኔ ምንም ሊገባኝ አልቻለም። እንዴት እንደዚህ እንደምትሆን አልገባኝም። አሮጊት ትሆናለች የሚለው ነገር ጭራሽ ነው ያልገባኝ። ማለት ልጅቷ በአንቺ እድሜ ብትሆን ነው እንዴት ነው ዳሮጊትነት የምትቀየረው? ቀየር ካላወቅሽ በስተቀር ካላየሽ በስተቀር ባይንሽ እንዴት እንደዚህ ልትይቻልሽ? እኔ አላቅም። በቃ እንዴት እንደምትሆን አላቅም። ግን የሆነ መንፈስ እንዳለባት በቃ የሆነ ውስጤ ይነግረኛል። የሆነ እኔ አላቅም ብቻ መንፈስ እንዳለባት። ይሄ ነገር ከየት መጣ? አቅሙ አላት። በቃ የመቀየር ሰውን የሆነ ነገር የማድረግ አቅሙ አላት። በቃ እኔ ከየት እንዳመጣችሁ እንዴት እንደሆነች አላቅም። ግን በቃ የመቀየር ኃይል አላት። ሁሉ ነገር ኃይል አላት። በቃ የምታደርጋቸው ነገሮች፣ እኔን የምታደርግበት ነገሮች እኔም ብቻ አይደለም ደግሞ ልክ እንደኔ ወጣት የሆኑ ከገጠር የምታመጣቸው ልጆች አሉ። እነሱንም ነው እንደዛ የምታደርጋቸው። ብዙ ቤት አላት፣ ብዙ ነገር ነው የምታደርገው። ስለዚህ የምትኛውን ሆን ብላ ነው እዚህ ያመጣችኝ። ግን ካንቺ የምትፈልገውን ነገር ነግራሻለች? አይ 3 ዓመት ሙሉ ስትቀመጪ ለምን እዚህ እንደመጣሽ አንቺ ታውቂያለሽ። እሷ ለምን ማለት አንቺ እንድትመጪ የፈለግሽው ለስራ ነው። ይሄንን ትናገራለሽ። መቼም ከመጣሽ በኋላ
ይሄ ሁሉ ነገር ሲደረግ አላየሽም? ከዚህ ቤት ለማውጣት ሙከራ አላረግሽም? የሆነ ጊዜ ላይ ሞክሬ ነበር ግን አልችልም። በቃ ኃይል አላት። እኔ ቤት ውስጥ ባትኖር እንኳን እኔ ብቻዬን ቤት ውስጥ ተቀምጬ የሚሆነውን ነገር ታውቃለች እና በቃ ደንዝዤ ነው የምቀረው። ቤት ውስጥ ባትኖር እንኳን እሷ የሚካሄደውን ነገር ታውቃለች። ማለት እዚህ ሳትሆን እንዴት ነው የምታውቀው እሱን ነገር? ማለት አንድ ሰው በቦታው ሳይኖር የሚከናወነውን ነገር እንዴት ሊያውቅ ይችላል? አንቺስ እንዴት ለማምለጥ አትሞክሪ? አላቅም። በቃ እኔ ሴትዮዋ ስለምታስፈራ በቃ ኃይል አላት ብያለሁ። ምንም ነገር ማድረግ አልችልም። እኔ ተኝ ስትለኝ እተኛለሁ፣ ተኔ ስትለኝ እነሳለሁ። በቃ እሷ የምትለኝን ነገር ነው ማደርገው። በቃ ታደነዝዘኛለች። ሁሌም በፍቃዷ ብቻ ነው የምጓዘው። እኔ ከሴትዮዋ ጋር ቤተሰባዊ ግንኙነት አላችሁ? ኧረ እኔ አላውቃትም ከዚህ በፊት። በቃ ስራ አስገባሻለሁ በሚል እንትን ነው ወደዚህ ጋር የመጣችሁና ያወኳት እንጂ ምንም አላውቅም። እኔ ጎረቤት የላችሁም እዛ? አሉ ብዙ ጎረቤቶችም አሉ። ማለት የአንቺ ጎረቤት ማለት አንድን ሰው ይዞ ሊመጣበት የሚችል መቼም በጣም ቤተሰባዊ ቀረቤታ ካለ ወይ የወጣ ጉርብትና ካለው ነው አንድን ሰው ስራ አሰራሃለሁ ህይወትን እለውጣለሁ ብሎ ሊመጣ የሚችለው ሊከተል የሚችለው እንደዛ ነውና እሷን ምንም ሳታውቂያት እንዴት ልታምኛቻልሽ? ማለት እንዴት ልታምኛቻልሽ? እንደ ድመት ስትቦጫጨሩ የሚያሳይ ቪዲዮ እንዴ! ይሄ ሁሉ ሳምባ ምንድነው? ከነበር መሆን ያለበት ይሄ ጭራሽ ሊሆን አይችልም። ቁጭ በል ብያለሁ። ቁጭ በል እንዴ! አንድ ነገር በእናት የምን ቅንብር ነው? ይሄ ቅንብር ነው። በእናት አረ በእናት የፈለከውን ነገር ሰጣለሁ። እባክህን አጥፋልኝ። ቁጭ በይ። እኔ ምንም አይመስለኝም። አንቺም ይሄ ነገር በጣም ነው ያስጠላኝ። መረጃዬን ያዙልኝ። እሺ እንደናንተ አይነት አስመሳይ አንቺ እባክህን የምትፈልገውን ያህል ብር የምትፈልገውን ነገር ሁሉ ሰጣለሁ። እባክህን ቪዲዮን አጥፋልኝ። እባክህን ልለምን። በቃ የፈለግከውን ነገር አድርግልሃለሁ። እባክህን የፈለግከውን ነገር አድርግልሃለሁ። ይኸውልሽ ተነሽና ቁጭ በይ እዚህ ጋር ተነሽ። እንደዚህ ይህን ያህል ስትከራከሩ የነበረው ለምን እንደሆነ እያንዳንዷን ነገር ካልነገራችሁኝ ምንም አይነት ገንዘብም ሆነ መደለል አልሰማም። እውነቱን ንገሩኝ። መረዳት ያለብኝን ነገር ለመረዳት ሞክራለሁ። ወደ ቀጣይ ስቴፕ እንሄዳለን። ምንድነው ስታርጉ የነበረው? ጨለማ ክፍል ውስጥ ያሁሉ የሰው ስጋ፣ ሳምባ ምናምን ይሄ ድመቶች ሊበሉት የሚችሉት ነገር የቆየ ምናምን ምንድነው ያውሉ ሽታ? በቃ ብዙ አታውራ በእናትህ፣ ብዙ አትበል በእናትህ። አንዳንዴ እኮ ሰው እስከሆንክ ድረስ እኮ አንዳንዴ የሰው ሚስጥር እኮ ደበቅ ይደረጋል። በእናትህ ሚስጥር አይደለም። አንተ እስከመቼ ነው እንደዚህ መኖር ሐሳብ ያለ? ምን ማለት ነው? በቃ እኔ አልፈልግም። ሰማኛለህ? ከዚህ በኋላ እጅን እሷ ላይ እንዳሰነዝር አንድ ነገር ምንድነው የተፈጠረ ያለው? እባክህን የፈለግከውን ነገር እንሰጣለን። ምንድነው እዚህ ቦታ የተፈጠረ እንደሆነ ብትመልሱልኝ ደስ ይለኛል። ሁለታችሁ የምታውቁት ነገር ምንድነው? ለምንድነው እንደዚህ የሚሆነው እዚህ ቤት ውስጥ? እኔም ከእናንተ ጋር እየተጨመርኩ ነው። አንዴ ጸጥ በይ። ሰሚኛለሽ? የዚህ ነገር ኃላፊነት የምትወስጂው እንደ ቤት ባለቤት አንቺ ነሽ። የዚህ ቤት የቤት ባለቤት አንቺ ስለሆንሽ እየተፈጠረ ያለውን እዚህ ቤት ውስጥ እሱ የሆነ ነገር ይዞ ከመጣ በኋላ ቁጭ ብላችሁ ተሰብስባችሁ ስትበሉ ከዛ እርስ በርስ ስትቦጫ አሁን ሰውነታችሁ በሙሉ ተቦጫጭሮ አልቋል። ምንድነው የተፈጠረ ያለው እዚህ ቤት ውስጥ? እባክህን ህይወት እንዲኖር እንኳን በጣም ብዙ ነገር በራሴ ያሰብኩኝ። አልፈለግሽም። እኛ ፈልገን ስንጠይቅሽ እምቢ ነው ያልሽው። እኔን ጉዳቱን ስለማውቀው ነበር እንደዛ ስልሽ። ጉዳቱን ስለማውቀው ነው። ከወጣችሁ ጉዳት ይደርስባችኋል ብዬ ስላሰብኩ ነው። የሚደርስብን ምንድነው የምትይው? እኛም ላይ ጠንቁለሽ። ስለዚህ የነዚህ ልጆች መጨረሻ ምንድነው? እሱን እኔም አላውቅም። ወይ በቃ አማራጭ ከሌለኝ እኔ የእሱ አገልጋይ እሆናለሁ። ከዛ በቃ ምንም ማድረግ አልችልም። እነሱን ነፃ ለማውጣት ወይ እኔ አገልጋይ ይሆናል። አሁን የነገርሽኝ ነገር ልመንሽ አልመንሽ ንግግር ብቻ ነው ያቀረብሽልን። የምናምንበት አንዱ ምክንያት አሁን ያልሽኝ አባትና እናትሽ ጋር ሄደን ያልሽኝ ማለት በተለያየ መንገድ ሄደን ይሄ ለእሱ አገልጋይ ትሆኝለታለሽ የተባለውን ሰውዬ አግኝተን የሆነ ማረጋገጫ ነገር ካገኘን ምናልባት ልናምንሽ እንችላለን። ከዚህም የምትወጭበትን መንገድ ልንፈልግ እንችላለን። ግን ለጊዜው እናንተ በእኛ ቁጥጥር ስር ትሆኑና ማጣራት ያሉብንን ነገሮች አጣርተን ስላንቺ ሌላ መረጃ በቂ መረጃ ማሰባሰብ አለብን። አሁን የተሰጠሽኝ ምክንያት ምናልባት ልናምን የምንችልበት አንድ መንገድ ሊኖር ይችላል። እሱም ወላጆችሽን አግኝተን ከዛ በኋላ ደግሞ የተባለውን ሰው አግኝተን አድራሻውን ትጠቁሚናለሽ። እዛ ድረስ ሄደን ማጣራት ያለብን ነገሮች እናጣራለን።
ልናግዝሽ የምንችለውን ነገር እናግዝሻለን። የኛ ህይወት ምንድነው? ምን ሆነሽ? እኛ እንዲሁ ነው የምንቀረው። በቃ ቆይ ህይወታችን ምስቅልቅል ወጥቶ እንደሰማችሁት ነው። በአጭር ጊዜ ውስጥ ነገሮች ሊስተካከሉ የሚችሉበት መንገድ ካለ ከፈጣሪ ጋር እና ካንቺ መራቅ አንችልም ማለት ነው። ምንድነው የምትይው? ካንቺ መራቅ ለጊዜው እንደዛ ነው፣ ግን መረጋጋት አለብን። እሱ ያለችውን ነገርም ገና ማረጋገጫዎች ማሰባሰብ አለብን። አሁን ከእናንተ ጋር መውጣት ፈልጋለሁ ከዚህ ቤት። ቆይ ይኸውልህ፣ ተረጋጋ። ከእናንተ ጋር በብልሃት ይኸውልህ፣ ይሄ ነገር በብልሃት ነው። ተረጋጉ በቃ። የዚህን ያህል እናንተ የምትጎዱ ከሆነ እኔ ራሴን አሳልፌ እሰጣለሁ። የእሱ አገልጋይ ሁኚ፣ እናንተ ነጻ ትወጣላችሁ። ከመጀመሪያው ለምንድን ነው ያመጣሽኝ? ለምንድን ነው ህይወታችንን ያበላሸሽ? እሺ በቃ ተረጋጉ። ይኸውላችሁ እስኪ ለጊዜ እንተወው ይሄን ነገር። ጊዜ ራሱ በራሱ ጊዜ ይፈታዋል። ይኸውልህ ተረጋጉ። ይፍታው እያልን እኮ እስከ ዛሬ ኖርን እኮ። ግድ የለህም። አሁን እኔ ስንት ዓመት እኮ ፈጀን እኮ ከዚህ ቤት ኖርን፣ እዚህም ደርሻለሁ። ይሄን ነገርም ለመስማት ነው። ታዲያ እንዴት ነው ህይወታችን የሚስተካከሉ? ታዲያ ይገባኛል እኮ ግን እስኪ ለገና ራሴን ቀይሬ ቤተሰቤን ቀይራለሁ እያልኩኝ የዋስከፍቻቸው ቀሩ እኮ። እሺ ተረጋጉ። ተረጋጉ። አውቃለሁ በእኔ ምክንያት ነው፣ ግን በቃ እኔ ራሴ አስተካክላለሁ። እንግዲህ ውድ ተመልካቾቻችን ያው ተረጋጉ። በቃ እንግዲህ ፈጣሪ ይርዳን፣ እኛም አለን። እንዴ እሷም ተገዳ ነው እንግዲህ እስከምናረጋግጥ ድረስ ያው እንደምታዩት ነው ሆነ ያለችው ነገር እስከምናረጋግጥ ድረስ ለጊዜው ያለን ቃል ይሄ ነው። ስለዚህ ቆይ እናረጋግጥ፣ እስኪ እናረጋግጥ፣ እናጣራ፣ የዚህ ነገር ባለቤትን እንወቀው። እነሱን እንግዲህ ማድረግ ያለብንን እናደርጋለን። እንግዲህ ውድ ተመልካቾቻችን እንግዲህ የሳራ ጉዳይ እስካሁን ድረስ የተመለከታችሁትን ይመስል ነበረ። አዜብ ጋር ያለውን ነገር ሰምተናል። ያልሰማነው ነገር ደግሞ ውድ ተመልካቾች እንግዲህ ከቤተሰቦቿ ጋር በተገናኘ እሷም ተገዳ እንደሆነ ይሄ ሁሉ ነገር ሲሆን እንደነበረ ተናግራለች። እኛ ደግሞ ይሄን ነገር ለማጣራት የግዴታ መሆን ስላለበት ማጣራትና ማረጋገጥ ስላለብን የክሩ አባላትን ወደ ቦታው ልከን እንግዲህ እሷ በምትነግረን አድራሻ የእሷንም ህይወት እንደዚህ ያጨላለመውን ነገር ለመፍታት እንሞክራለን። የእነዚህ ልጆችም ህይወት የእሷ ነገር ካልተፈታ እነሱም ስለማይፈቱ ይህንን ነገር እንደ አንድ ኬዝ ይዘነው በፍጥነት ለመፍታት እንሞክራለን። አዲስ ነገር ካለ ወደ እናንተ እንመጣለን። ስለተከታተላችሁ እናመሰግናለን። ቸር ሰንብቱ።